ናታን ለዳጣ እየፈራን ቢሆን ፍቅሩን ገለጸላት። ነገር ግን ደግሞ ፍቅሩን ሲገልጽላት አቤጌል ተሸሽጋ አየችው፣ ወጥመድ ውስጥ ጀመረችው። እንዲሁም አቤጌል ደግሞ አፈቅርሻለሁ በሚላት ልጅ ተደበደበች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ደረጀ ለሚስቱ ዳርዳር እያለ ለመናገር እየከጀለ ነበር። ነገር ግን ደግሞ ፍርጥ አድርጎ አልነገራትም። ግን እንድትነቃና እንድትሸክክ አድርጓታል ማለት ነው። ከሌላ እንደማረጠባትና ልጅ እንደወለደ እያደረገ ነግሯታል ማለት ነው። ግን ደግሞ ያን አንድ ቀን ጎዶሎ ሆኖ በሰው ሁሉ በሆዱ የሚይዘው ደግሞ ለሰው የማይነገረው ችግር አለ እያለ ያው እንድታስብ አድርጓታል። እሷ ደግሞ በጣም ጎበዝ የመሆኗ በመሱ እሱ ደስ እንዲለው አድርጋ መልሳለታለች። መሱ ምን ነበር እንግዲህ ለምሳሌ ብላ አንድ ሴት ተደፍራ ብትወልድ ያንን የወለደችውን ልጅ ደግሞ ቤተሰብ ሁሉም ሳይሰማ ሌላ ባል ብታገባ ተደፍሬ ነው የወለድኩት ብላ ሚስጥሯን ሁሉ ለባሏ አትናገርም። ልትነግረው አትችልም። ሚስጥሯን በሆዷ ይዛው ትጓዛለይ እስከ መጨረሻው ብላ እና ሁላችንም በውስጣቸው የምንይዘው ብዙ ነገር አለ ለሰው ማንናገረው መቼም ቢሆን ብላ አለችው። ያ ማለት እንግዲህ ያንን ስትለው ግን በጣም ትኩር ብሎ እያዳመጣን ነበር፣ እያያትም ነበር ማለት ነው። በጣም ገርመውት አባባሏና ምክንያቱም አንዳንድ ጊዜ ሰዎች ውስጣችን ሲያውቁልንና ሲናገሩ በጣም እንደነቃለን እና በጣም ደስ እያለው ትኩር አድርጎ እያያን ነበር ማለት ነው። ይህንን ስትለው በጣም ነው ደስ ያለው። እንግዲህ ንገረኝ ከኔ የደበከኝ ነገር ብላ ሙጭጭ ብላ ያዘችው ማለት ነው። ያው አወራሻለሁ እነግርሻለሁ ብሎ ለጊዜው አስረሳት ማለት ነው። እንግዲህ ሀቁን ለማይቀር ተናግረ ይወጣል ደረጀ ማለት ነው። እና ያው እንድታስብ አድርገዋታል ማለት ነው። እና ግን አንዳንድ ጊዜ ማለት ነው አንድ ሰው እያመነን እኛ ግን ሳንታመን ስንቀር በጣም ከባድ ነው በእውነት። እዚህ ጋር ግን ሚስቱ እኮ ደረጀ በእውነት በጣም ታምረዋለች፣ በጣም ታምነዋለች ማለት ነው። ግን ያው እሱም ደግሞ ሳያስበውን ይሄ ነገር ግን ደግሞ እየታመኑ መክዳትና ጥፋት ሲገኝ በጣም ከባድ ነው ማለት ነው። እና በጣም ነው የምታምነው እሷ ደግሞ በእውነት ይሄ ድራማ ማለት ነው። ይሄ ድራማ በጣም ትምህርት አለው። አብሶ ልጅ ተወለዱ በኋላ ለሚንዘላዘሉ ቤት ትዳር እንዴት አድርገው አጥብቀው መያዝ እንዳለባቸውና ልጅ ተወለዱ በኋላ እንደገና ደግሞ ልጆችን የሰው እናት የሰው አባት አድርገው ለሚያሰቃዩ አንዳንድ ጊዜ ለልጅ መጽዋዕት መክፈል ያስፈልጋልና ለትዳሯ ያላት ጉጉትና ለልጆቹ ያላት ጉጉት ብቻ ቤቷ እንዳይፈርስ ማለት ነው የምታደርገው ነገር ሁሉ። ሚስቱ በጣም ጎበዝ ናት በእውነት። እና አንዳንድ ጊዜ በትንሹም በትልቁም ይሆናል አይደል ነገራቶችን ማባዛት አትወድም። ብቻ እነዛ ነገራቶች እያወቀች ራሱን ለማረሳሳት ነው የምትፈልገው። ነገራቶችን በቀኝ በግራ ያሉትን በቀኝ በኩል ለማንጣት ነው የምትፈልገው። እና ይሄ ድራማ በጣም ትምህርት አዘል ነው ማለት ነው። እና ሚስቱ በጣም ጎበዝ ናት። ለቤቷና ለትዳሯ ያላት ክብር ጭንቀት ማለት ነው። እንግዲህ አቤጌል ደግሞ ወድሻለሁ ባላት ፍቅረኛዋ ወይም ጓደኛዋ ተደብድባለች ማለት ነው። አልወድህም ብለው እሷ እንግዲህ ልቧ ናታ ላይ ነው። ናታ ደግሞ እሷን ያወዳትም እንግዲህ ዳጣን ይዟል ማለት ነው። እንግዲህ ሁሉም ጭር ብለው ዳጣና ናታን በሚያወሩበት ሰዓት ተሸሽጋ አቤጌል አየቻቸው ማለት ነው። ናታም ደግሞ እየፈራን ቢሆን ለዳጣ ፍቅሩን እየገለጸላት ነበር ማለት ነው። ወሬያቸውን ሳይጨርሱ እንግዲህ የፍቅር መቀስ ሆነችባቸው አቤጌል ማለት ነው። እና እያስጨነቀችው ነበር ክላሱ ድረስ ሄዳ ማለት ነው። ሁለተኛ ሰላም ስለ ዳጣን ስለ ሰላም የነገርካ ምንድን ነው? ደብቃችሁኝ እዚህ ቤት ለምንድን ነው ግን ሁላችሁም የምታገሉኝ? እያለች እየተናደደች ነበር ማለት ነው። በአመሏ በጸባዋ ነው እንግዲህ አቤጌል የተገደለችው። እሷ ስትጀመር ማን ትወዳለች እና ትወደዳለች ማለት ነው። እና በጣም ተነዳለኝ። እንዲሁም ደግሞ ሁለተኛ ከዳጣ ጋር ስታወራ ባይክ አልለቅህም ብለዋለች። ማንም ማስፈራሪያ አድርጋበታለች። እንዲሁም ደግሞ እናቷ በግዴታ
እንደምናጋባ ነግራኛለች እያለችው ነበር ማለት ነው። የግዴታ ትዳራለ እንዲ ቆይ እያለችው ነው ማለት ነው። እናም ደረጀ እንግዲህ በጣም ጥሩ ሚስት አለችው። ግን እንደው ሀቂቅን የደረጀ ሚስት የምታሳዝነኝ ሀቁ የወጣ ቀን የሰላም ሀቁ የወጣ ቀን የዳጣ አባትና እናቷ የታወቀለት በጣም ልቧ የተሰበረ ማለት ነው። እና እንግዲህ ያንን ማስተካከል አልተሆነ ይሆናል ማለት ለህዳሩ ያላት እንትን ይህንን ብታቅም እንደምታስተካከልና መጥፎ ነገር እንደማታስብ ነው የሚሰማኝ። በጣም ጎበዝ ናት ማለት ነው የደረጀ ሚስት ማለት በትንሹ በትልቁ ስንት ትዳራቸው የሚያፈርሱ ሰዎች አሉ ማለት ነው። ለሚያልፍ ቀን ተናደው እነሱን ያው ባይጎዳቸውም ሊጎዳቸው ይችላል፣ ግን ለጊዜው ነው እና ትዳርን ማጣት ደግሞ በጣም ብዙ ነገር መስዋዕት ያስከፍላልና በትንሽ በትልቁ ትዳር የሚታጣበት ነገር አለ። ግን እንደዚች ደግሞ በጣም ጎበዝ ለትዳሯ የምትጨነቅ ሴት በትንሹም ትልቁንም የማትለቃቀምና ጀግና ሴት ናት የደረጀ ሚስት ማለት ነው። እንግዲህ ብቻ የሰላምና የዳጣን እናትና ልጅ መታወቅ እንግዲህ በጉጉት እንጠብቃለን።